መልመጃ 110 የአንድ ትምህርት ቤት ኃላፊ ከገዙት ሰማያዊ ስክሪፕቶች ውስጥ ግማሹን ማለት የገዙት ጠ ከሆነ የጠ ግማሽ ጠ ሁለተኛ ነው የሚሆነው ወጪ ያደረጉና አድርገው 12ቱን ለመምህራን ሰጡ አካፈሉ ይላል። የተቀሩትን 14ቱን ደግሞ አስቀሯቸው ይላል። 14ቱን አስቀሯቸው ግማሹን አወጡና 12ቱን ለመምህራን 14ቱን ደግሞ አስቀሩ። ስለዚህ አጠቃላይ ያወጡት የገዙት ስክሪፕቶች ብዛት ስንት ነው የሚለው ጠ ሁለተኛ እኩል ይሆናል ስንት 26። ስለዚህ ይህን ክሪስ ክሮስ ነው ለምናበዛው እንደዚህ። ስለዚህ ጠ እኩል ይሆናል 42። ሁለተኛ ደግሞ በአንድ ሳጥን ካሉት የተለያየ ቀለም ያላቸው ማርከሮች ውስጥ አንድ አራተኛው ምንድነው የሚለው እዚህ ጋር 1/4ኛው ቀይ ነው የሚለው እዚህ ጋር ይሄ ቀይ 1/4ኛ የቢጫ ቀለም ማርከሮች ብዛት በ24 የባለ ቀይ ቀለም ማርከሮችን ይበልጣል ይላል። ስለዚህ ቢጫ ማለት እዚህ ጋር ማየት ያለባችሁ ቢጫ ማለት ቀይን በስንት ይበልጠዋል? በ24 ይበልጠዋል። ያው በ24 ይበልጠዋል። ስለዚህ እዚህ ጋር ማሰብ ያለብን ምንድነው አሁን ይሄ ጠ አራተኛ ከሆነ ጠ አራተኛ ቀይ ነው ማለት ነው። ቢጫ ማለት ደግሞ ጠ አራተኛን በስንት በለጠ? በ24 በለጠ። እሺ የተቀሩት 76ቱ ደግሞ ሰማያዊ ናቸው። ይኸው 76ቱ ሰማያዊ ከሆኑ አጠቃላይ ስንት ነው የሆነው? ነው ጠ ነው አይደል የሚሆነው ማለት የሆነ ሀል ጠ የሚባል ነገር ተገዛ። ከዛ የዚህን እጅ ደግሞ የሆነ ሀል እጁ 1/4ኛው እጅ ምንድነው እሱ ቀይ ነው። ቀይ ነው። ከዛ የቀይን ደግሞ በ24 የሚበልጠው ቢጫ ነው። ቀጥሎ ደግሞ ሰማያዊ ነው። ከዛ ተመልሶ ጠናዋ የሚሆነው አይደለ? እንደዛ አድርገን ነው የምንሰራው። ይሄን ስንሰራ ምንድን ነው የምናደርገው? ጠ አራተኛ ሲደመር 24 ሲደመር 76 እኩል ይሆናል ጠ ተመልሶ ይመጣል። ከዛ ጠን እንለቃቅማለን ማለት ነው። ጠ እንለቃቅምና አንድ ቦታ እናደርጋለን። ይሄ ተመሳሳይ ቆሞችን መሰብሰብ ማለት ነው። ስለዚህ ጠ አራተኛ ሲደመር 24 ሲደመር 76 እኩል ይሆናል ጠ እነኚህ ደግሞ ጠ አራተኛ ሲባዛ በሁለት ጠ ሁለተኛ ነው የሚሆነው ማለት ነው። ይሄ ሲሰበሰብ ይሄ ደግሞ 100 ነው የሚሆነው። ስለዚህ ጠ ሁለተኛ ሲደመር 100 እኩል ይሆናል ጠ። አሁን ይሄንን ወደ ማዶ ይሄንን ወደዚህ ብንወስደውስ ይችላለን አይደል? ይችላለን። ይሄ ማለት መጨረሻ ላይ ፋይናሊ የሚመጣው ምንድነው? ጠ ሲቀነስ ጠ ሁለተኛ እኩል ይሆናል 100 ነው። ያው ኔጌቲቭን በኔጌቲቭ ስናበዛው እንደዚህ ይመጣልናል። ከዛችኛዋን አንድ እናደርግና ከጠ ላይ የጠን ግማሽ ስንቀንስ የጠ ግማሽ ነው የሚቀረው። ስለዚህ ይሄ ጠ ይቀራል። ይሄ ጠ ሁለተኛ ይሆናል። ይሄ ስንት ሆነ? 100። ስለዚህ በክሪስ ክሮስ ስንሰራው ስንት ሆነ ማለት ነው? 200። መጀመሪያ የተገዛው የማርከር ብዛት ስንት ነው? 200 ነው። ስለዚህ ከ200 አሁን የ200 1/4ኛው ስንት ነው? 50። ቀይ ቀለም ስንት ነው? 50። እዚህ ጋር ደግሞ ይሄ 50 ከሆነ 50 ላይ ደግሞ 24 ስንት ተገዛ? 74። 74ቱ ደግሞ ምንድነው? ቢጫ። እሺ የሰማይ እዚህ ጋር ደግሞ ያለው የተቀሩት ደግሞ ሰማያዊ የሆኑ 76። ስለዚህ እነኚህን ቁጥሮች ስንደምራቸው ስንት ይሆናሉ ማለት ነው? 74 76 እና 50 ስንደምር የግድ 200 መምጣት አለበት ማለት ነው። ሶስተኛ ደግሞ ስንሰራ አቶ ቀጀላ በወር ከሚያገኙት ደሞዝ የ1/3ኛውን ለቤት ኪራይ 2/5ኛውን ደግሞ ለምግብ ካዋሉ ለሌላ አገልግሎት ያዋሉት። አሁን የክፍልፋዮቹ ድምር አጠቃላይ አንድ መሆን አለበት ማለት ተከፋፍሎ አንድ ድፍን መሆን አለበት። ምክንያቱም ያው ደሞዛቸው ነው። ይሄ አያችሁ ደሞዛቸው ነው። ስለዚህ የተወሰነውን ያህል ይሄንን ያህል ክፍልፋይ ለቤት ኪራይ ካዋሉ የሆነ ያህል ደግሞ ለምግብ ካዋሉ ይሄ ደግሞ ለማይታወቅ ነገር ነው አይደለ? አሁን ይሄ ለማይታወቅ ነገር ያ ማለት 1/3ኛውን አሁን ለምሳሌ 1/3ኛውን ለኪራይ 2/5ኛውን ደግሞ ለምግብ ካዋሉ ለማይታወቅ ነገር ደግሞ ለሌላ ነገር ያዋሉት ጠ ከሆነ የነኚህ ድምሮች የክፍልፋዮቹ ድምር ተደምሮ 1/3ኛና
ሁለት አምስተኛና የዚህ የጠ ተደምሮ አንድ ድፍን ነገር ነው የሚሆነው። ይሄ ድፍን ነገር ማለት ነው ደሞዛቸው ማለት ነው። ስለዚህ በዛ ሂሳብ ነው የምንሰራው፣ በዛ ሎጂክ ነው የምንሰራው። ስለዚህ ምን እናደርጋለን? 1/3 ሲደመር 2/5 ሲደመር ጠ እኩል ይሆናል 1 እናደርጋለን። እንደዚህ አይነት ጥያቄዎች ለወደፊት ከተጠየቃችሁ በዚህ ሎጂክ ስሩ። መጀመሪያ የምናደርገው እነኝን እንደምራለን ማለት ነው። እነኝን ስንደምር 15 ይሆናል የጋራ። ከዛ 15 ሲሆን 15 ሲካፈል ለ3 5። ስለዚህ ይሄ 5 ነው የሚሆነው ሲደመር ቀጥሎ ደግሞ 15ን ለ5 3 ሲባዛ በ2 6። ስለዚህ ይሄ 6 ይሆናል። በቃ ተሰበሰበ ማለት ነው። ስለዚህ ስንት ሆነ? 11 15ኛ ሲደመር ጠ እኩል ይሆናል 1። ይሄ ስንሰበስበው ምን ይሆናል? ጠ ማለት 1 ሲቀነስ 11 15ኛ ነው። ይሄን 1 እናደርግና 15 ከዛ 15 ሲቀነስ 11 ስንት ነው የሚሆነው? 4 15ኛ ነው የሚሆነው ማለት ነው። ስለዚህ ለሌላ አገልግሎት የሚውለው ክፍልፋይ ስንት ነው ማለት ነው? 4 15ኛ ነው ማለት ነው። አራተኛ በአንድ ሳጥን ውስጥ የተለያዩ ቀለም ያላቸው እስክሪብቶች አሉ ይላል። ተመሳሳይ ነው ከላይኛው ጋር። ከነዚህ ውስጥ ይላል 3/4 ምንድን ነው የሚሆኑ 75ቱ ሰማያዊ ቀለም ያላቸው ከሆኑ ሌላ ቀለም ያላቸው ስንት ነው ይላል። አሁን ለምሳሌ ከአንድ እንትን ውስጥ 3/4 የዚህ የ3/4 75 ናቸው። በቃ ይሄንን ነው ፈልገውኛ። ስለዚህ ጠን ብቻውን ለማስቀረት በ4/3 በግልብጦሹ እናበዛለን አይደለ? በ4/3 በግልብጦሽ ይሄ ማለት 3 በ3 4 በ4 ጠብቻውን እንዲቀርልን ማለት ነው አይደል? ከዛ ደግሞ ይሄ ስንት ይሆናል? 75 ሲባዛ በ4 ሲካፈል ለ3 ማለት ነው አይደል? ከዛ ይሄ ምንድነው የምናደርገው ማለት ነው? ጠ ማለት ስንት 75 4/3 ይሄን የምናደርጋለን። ይሄ በ3 1 ይሄ በ3 25። ስለዚህ ስንት ሆነ ማለት ነው? 100 ሆነ ማለት ነው። አጠቃላይ አሁን አጠቃላይ ቀለሙ 100 ነው። አሁን ቀለሙ 100 ነው። ጥያቄው አላለቀም። ቀለሙ 100 ነው። የተገዛው ቀለም አጠቃላይ 100 ነው። ከዛው 75ቱ የሚሆኑ ሰማያዊ ቀለም ያላቸው ናቸው አላ እኛ ከ100 ውስጥ አሁን ከ100 ውስጥ 75ቱ ምን ሆነ ማለት ነው? ከ100 ውስጥ 75ቱ ሰማያዊ ናቸው። ሌላ ቀለም ያላቸው አሁን የቀረው ስንት ነው ማለት ነው? 75ቱን ከላው ላይ ስንቀንስ 25 ነው አይደል የሚቀረው? ስለዚህ ሌላ ቀለም ያላቸው ስንት ይሆናሉ ካለ 25 ይሆናሉ ማለት ነው። ወይም ደግሞ ሌላ ቀለም ያላቸው እኮ 1/4 ናቸው አይደል? አሁን 3/4 ምን ከሆነ ሰማያዊ ከሆነ አሁን አንድ ድፍን ነገር ሊሆን ስንት ነው የቀረው? 1/4 ነው አይደል የቀረው? ስለዚህ 1/4 ደግሞ ምንድነው? ሌላ ቀለም ያላቸው የዚህ ስለዚህ የ100 1/4 ስንት ነው የሚሆነው ማለት ነው? 25። በፈለጋችሁ ሰሩት፣ ሂሳቡ ኤግዛክትሊ ተመሳሳይ ነው የሚመጣው ማለት ነው። እሺ ወደ 5ኛ ኮክያ ገበያ ሄዳ ሙዝ ገዝታ ተመለሰች ይላል። አሁን ሄዳ መመለሷ ምንም አይጠቅመንም። እሺ 2/3 ምሳ ላይ ከቤተሰቧ ጋር በላችሁ በሉት። አሁን 2/5 ተበላ። ቀጥሎ ደግሞ 1/5 አሁንም ተበላ እራት ላይ። አሁን የማይታወቅ ቁጥር ደግሞ እንደዚህ ነው አይደል? የክፍልፋዮቹ አያችኋል። አሁን አንድ ድፍን ነገር አለ። ይህ ማለት የተገዛው አጠቃላይ የተገዛው ሙዝ ነው። የሙዙ ብዛት አንድ ድፍን ነገር ነው ብለን የምናስበው። ከዛ ውስጥ የተወሰነው አሁን 2/3 ምሳ ላይ ተበላ። ቀጥሎ ደግሞ የተወሰነው 1/5 ደግሞ እራት ላይ ተበላ። ይሄ የማይታወቀው ደግሞ በቃ የቀረ ሊሆን ይችላል፣ አይመለከተንም። ስለዚህ የነኚህ ድምር ስንት መሆን አለበት? 1 መሆን አለበት። ያን ሎጂክ ነው የምንወስደው ማለት ነው እኛ። ስለዚህ ምንድነው የምናደርገው? 2/3 ሲደመር 1/5 ሲደመር የማይታወቀው አንድ ድፍን መሆን አለበት። ከዛ እንደተለመደው እነኚህን ሁለቱ መጀመሪያ እንሰራለን፣ እንሰበስባለን ማለት ነው። ይሄ ስንት ነው የሚሆነው? 15 15 ለ3 5 5 10 ሲደመር 3 3 ይሄ ስንት ሆነ? አሁን መጨረሻ ላይ ስንት ሆነ ማለት ነው? 13 15ኛ ነው አይደለ? ስንሰበስብ 15 13 15ኛ ነው። ስለዚህ 13 15ኛ ሲደመር ጠ እኩል ይሆናል 60። አሁን ደግሞ ጠን ለብቻው ለማስቀረት እቺ ፖዚቲቭ ነች አይደል? ወደ ማዶ ትወስዳታላችሁ። ኔጌቲቭ ነው የምትሆነው ማለት ነው። 13 እንደዛ ነው አይደል? ማለት 2 ሲደመር 3 እኩል ይሆናል 5 ከሆነ ሁለቱን ብቻዋን ለማስቀረት 3 ፖዚቲቭ አይደለች? ወደ ማዶ ስትሄድስ ሁለቱን ለማስቀረት ከፈለግን 3 ፖዚቲቭ ነች። ወደ ማዶ ስንወስዳት ኔጌቲቭ እናደርጋታለን። ይሄ ማለት 2 እኩል ይሆናል 2። እንደዛ እንደማለት ነው። አሁንም
እዚህ ጋር 13 ይሄ ፖዚቲቭ ከሆነ ወደ ማዶ ሲሄድ ምን ይሆናል ማለት ነው? ጠ እኩል ይሆናል 1 ሲቀነስ 13 ስንተኛ? 15ኛ ይሆናል። እዛ ይሄ ማቀናነስ ነው። ምን ይሆናል? 15 ሲቀነስ 13 ስንት ነው የሚሆነው? 2 15ኛ ይሆናል ማለት ነው። ስለዚህ ሌላ የሆነው ምንድነው? ሳትጠቀም የቀረው ሙዝ ምን ያህል ይላል? ስንት ነው? 2 15ኛ እጅ ነው ማለት ነው። በጣም ትንሽ ነው ያልበላችሁ እጅ ማለት ነው። ትንሽ ነው ያልበላችሁ፣ በልተውታል። ቅጥ አድርገው ነው የበሉት። ምክንያቱም 2 15ኛ በጣም ትንጥዬ ነች። አያችሁ፣ እጅ በጣም ትንጥዬ ነች። ስድስተኛው ጥያቄ ጉደቱ ከቤት ተነስታ ወደ ትምህርት ቤት ስትሄድ የመንገዱን ርቀት አሁን እንደዚህ እናደርግ። ያው ከዚህ እዚህ ነው የምትሄደው። ከሀ ወደ ለ ነው የምትሄደው። አሁን ይሄ ቤቷ ነው፣ ሀ ቤቷ ነው፣ ለ ደግሞ ትምህርት ቤቱ። ጉደቱ ከቤት ተነስታ ወደ ትምህርት ቤት ስትሄድ የመንገዱን ርቀት ስንት? ምን ያህል እጁን? የመንገዱን 3/5ኛውን። ያው የመንገዱ 3/5ኛ እዚህ ጋር ነው እንበል። 3/5ኛውን በጋሪ ተጉዛ የተቀረውን 1 ኪሎ ሜትር አለ። አሁን እቺ የተቀረችዋ 1 ኪሎ ሜትር ነች። አሁን የተለያየ መንገድ መጠቀም ትችላላችሁ። እቺ 1 ኪሎ ሜትር ነች የተቀረችዋ። አሁን ስንት እጅ ነች? ይሄ 3/5ኛ ከሆነ ይሄኛው ደግሞ ስንት ነው መሆን ያለበት? 2/5ኛ ነው አይደል? ለምን ታህቱ ተመሳስሎ አንድ ሙሉ እንዲሆን አይደል? እንደዛ ነው አይደለም የሚሆነው ማለት 3/5ኛውን በጋሪ ከሄደች 2/5ኛውን ነው 1 ኪሎ ሜትር የሚሆነው ማለት ነው። ስለዚህ ምን እናደርጋለን ማለት ነው? የ2/5ኛ ጠ እኩል ይሆናል 1 ካደረግን በኋላ ጠ እኩል ይሆናል ብለን ምን እናደርጋለን ማለት ነው? 5/2ኛ ኪሎ ሜትር እናደርጋለን ማለት ነው። ይሄ ማለት 2.5 ኪሎ ሜትር ነው ማለት ነው። ከቤት እስከ ትምህርት ቤት ያለው ርቀት በፈለጋችሁ መስራት ትችላላችሁ። የሂሳብ መምህርት በሂሳብ ክለብ የሚሳተፉ 40 ተማሪዎች መዘገቡ ይላል። ጥሩ። ከነዚህም ምን ያህል ነች? 5/8ኛው ነች። ተማሪዎች ሴቶች ናቸው። ስለዚህ 5/8ኛው ሴቶች ከሆኑ 3/8ኛው ደግሞ ወንዶች ይሆናሉ። ለምን? ታህቱ ተመሳሳይ ከሆነ ከላይ እንደዚህ 8/8ኛ አንድ ስለሚሆንልን ይሄ እነኚህ ሴቶች ከሆኑ እነኚህ ወንዶች ነው የሚሆኑት ማለት ነው። ስለዚህ 3/8ኛው ምንድን ነው የሚሆኑት ማለት ነው? ወንዶች ነው የሚሆኑት። አሁን ጥያቄው ምንድን ነው? ክለቡ የታቀፉት የወንድ ተማሪዎች ብዛት ስንት ነው? በክለቡ የታቀፉት ስንት ነው የሚሆኑት? 40 ሲባዛ ስንት ነው የሚሆነው? 3/8ኛ። ስለዚህ በ8 1 በ8 ስንት? 5 ስንት ሆነ ማለት ነው? 15። እሺ እዚህ ጋር ደግሞ እዚህ ጋር ሲፈን 4 ሙሉ ይሄ ማለት 4 ሙሉ 4/5ኛ ማለት ስንት ነው የሚሆነው? 4.8 ነው የሚሆነው። 4.8 ሊትር ውሃ በሚይዝ ጀሪካን ውሃ አይደለም ቀድቶ ወደ አሁን ከስንት ወደ ስንት ነው የሚገለብጠው? ከ4.8 ሊትር ወደ 8.75 ሊትር ነው የሚገለብጠው። ጽፋችኋል። አሁን እዚህ ጋር ትንሽዬ ባለ ያለች ወይም ጀሪካን፣ እዚህ ጋር ደግሞ ትልቅ አለ። ከዚህ ወደዚህ ነው የሚገለብጠው ማለት ነው። ለምሳሌ እዚህ ጋር 4.8ቱ ሲመጣ እዚህ ውስጥም 4.8 ነው የሚሆነው ማለት ነው። ይሄ ግን ስንት ድረስ ነው የሚይዘው? 8.75 ድረስ ነው። ይሄ አልሞላም ማለት ነው። ይሄ የቀረው ስንት ነው አይደል? ስለዚህ ማቀናነስ ነው። ከዚህ ላይ ይሄንን ማቀናነስ ነው። እንደዛ ነው አይደል? ሊትር የሚይዝ ባልዲውን ቢጨምር ባልዲውን ለመሙላት ምን ያህል ሊትር ውሃ ይቀረዋል ነው የሚለው። አሁን እንዳሳያችሁ ከዚህ ላይ ይሄንን መቀነስ ነው የሚሆነው። ስለዚህ ከ8.75 ላይ 4 ነጥብ ስንት 8 እናደርጋለን ማለት ነው። 5 ከ7 ላይ 8 ስለማይችል ከ17 ላይ 8 9 ነው የሚሆነው። ይሄ 9 ነው። እዚህ ጋር 9 እዚህ ጋር ነጥብ፣ ከዛ እዚህ ጋር ደግሞ አንድ ተበድሯል። ይሄኛው 7 ይሆናል። ከ7 ላይ 4 3 ነው የሚሆነው ማለት ነው። ስለዚህ ይሄ 3.95 ሊትር ይሆናል። ይሄን ያህል ሊትር ይሆናል ማለት ነው።